طيب سلازي بسم الله الرحمن الرحيم ميلو قلصنو قل سنل قل ميلو لاي من الله لامو لام الامر نو بيالله لام الامر نو بيالله بدن ادامتو لام الامر نو قل بمنل غزي لام الامر ነው ያለበት ያ ማለት ላሙን ግልጽ እናደርገዋለን ቁል ብለን ግልጽ እናደርገዋለን ማለት ነው ቁል ለምን ላም الامر ነው ላም الامر ደግሞ ትእዛዛዊ የሆነች አይቺ ላም ከመጣች ግልጽ ትደረጋለች አዑዙ ስንል የሐምዛና የዓይን መخرج ይለያያል የሐምዛና የዓይን መخارጆች ይለያያሉ የሐምዛ ከሆነ የት ነው የት ይወጣል ሩቁ የጉሮሮአችን ክፍል አቅሰል ሐልቅ ላይ ሲወጣ ዓይን ደግሞ መካከለኛ የጉሮሮ ክፍል ላይ ነው ስለዚህ ቁል አዑዙ አንልም ቁል ደግሞ አዑ አንልም ሁለቱንም ዓይን በማድረግ ወይም ሁለቱንም ሐምዝ በማድረግ እናሳ ቁል አዑዙ ቃፍ ቃ የአማርኛው ቃ አይባልም ቁል አይባልም ቁል ቃፍ ቁል አዑዙ ሶስተኛ ደረጃ መወፈርን ይወፍራል ሶስተኛ ደረጃ መወፈርን ይወፍራል ቁል አዑዙ ዑ ዓይን ዶማው ስኩን አለ መደጥ ጠብዒ ያለ እዚህ ጋር ምን ያክል እንስበዋለን ሁለት ሐረካ ያክል ይስባል ማለት ነው ስለዚህ ቁል አዑዙ ይሄ ይሆናል ሌላው ዋው መደጥ ጠብዒ ሁለት ሐረካ ይስባል ዛል የምላስ ጫፍ ከላይኛው ጥርሳችን ጋር ጫፍ ጋር ሲጣመር ከሚወጡ ፊደላቶች አንዱ ነው ስለዚህ ምን ይደረጋል ዛል እንለዋለን እንጂ ዘ አንልም ቁል አዑዙ ሳይሆን ቁል አዑዙ ዙ ቢረቢ ስንል ራው يعني يوفرال كم يوفروا فيدلاتوች አንዱ ነው ራ ይወፍራል ቢረቢ ነው ምን እዩ ቢረቢ ነው ምን ነው ቁል አዑዙ ቢረቢ ይሄን እንለዋለን ማለት ነው ቢረቢ الناس ራው ይወፍራል ከዛ አናስ ስንል አሊፍ አልወስሉ አለ ያው እየደገምኩ ስለሆነ ፈጠን ልበል ላልተሰማቸው ለመድገም ፈልግ አናስ ስንል አሊፍ አልወስሉ አለ እዚህ አሊፍ አልወስሉ ላይ ስናቆም ይነበባል يعني ለምሳሌ ቢረቢ ያለው ላይ አቆመን ቢሆን አሊፍ አልወስሉ አናስ ብለን እናነባዋለን ስንቀጥል ግን አይነበብም ይሄ አሊፍ አልወስል ባህሪ ነው ቢረቢ الناس ነው እንጂ ቢረቢ አናስ አንልም ለምን ስለቀጠል ብናቆም ግን አናስ ብለን እናነበው ነበር ማለት ነው አለም ምትል መታለች እዚሁ ጋር ቢረቢ አልናስ አንልም እዚህም ጋር ለምን አናስ ነው የምንለው ለምን يعني አናስ አልነው ለምን አልናስ አላልነውም ከተባለ ፊደላቶች በዚህ ላመል አል የሚለው ሲመጣ ሁለት አይነት ለሁለት ይከፈላሉ እነሱም ላም الشمسيያና ላም القمريያ ተብለው ለሁለት ይከፈላሉ ላም الشمسيያና ላም القمريያ ተብለው ለሁለት ይከፈላሉ نعم ያዙ ላም الشمسيያ ላም القمريያ የሚባሉ ፊደላቶች ይብግ ሐጀከ ወخف عقمه እነዚህ 14 ፊደላቶች ናቸው ከላመል አል በኋላ እነዚህ ከመጡ ላመል አሉ ግልጽ ይደረጋል አል ሚል ድምጽ ይኖራል ማለት ነው ቀሪዎቹን ፊደላቶች ከመጡ ደግሞ ላመል አሉ ኢድጋም ይደረጋል ግልጽ አይደረግም ላመል አል ግልጽ ላለመደረጉ ደግሞ ዋና ምክንያት ምንድነው ብያለሁ ይተላን ከላመል አል ከሚለው በኋላ ሸዳ ይመጣበታል አል ከሚለው በኋላ ሸዳ ከመጣ ላመል አሉን የትም ቢሆን የትም ግልጽ ታደርጋላችሁ አለም ከሚለው በኋላ ሸዳ ሳይመጣ ነገር ግን አለም የሚለው ላይ ራሷ ላሟ ላይ ስኩን ምልክት ከተቀመጠ ደግሞ የዛኔ በማንኛውም ሁኔታ ላይ ሆኖ ምን ይደረጋል ግልጽ ይደረጋል ማለት ነው ስለዚህ ቁል አዑዙ ቢረቢ አለም የምትለው አይችኛዋ ምን ትደረጋለች ግልጽ ትደረጋለች ማለት ነው ይችኛዋ ያዙ ከዛ አልና ስንል ኑኑ ደግሞ ይሄ ኑን አለ ኑኑ ደግሞ ምን ይደረጋል ሸዳ አለበት ሸዳ ስላለበት ሸዳው ላይ ብቻ ጉና ባህሪ ስላለ ጉናው ላይ እዚህ ላይ ብቻ ሳንስብ ምን ያክል እንቆያለን ሁለት ሐረካ ያክል እንቆያለን አያችሁት አይደል ሁለት ሐረካ ያክል እንቆያለን እናሳ ቁል አዑዙ ቢረቢ الناس ብዬ ነው ማነበው ማለት ነው ከዛ እንደገና ና ካልኩ በኋላ ኑን ፈትሐ አሊፍ ስኩን ና ነው አሊፍ ስኩን አለ አሊፍ ስኩን በመምጣቱ ምክንያት ምን ነበር የሚሆነው አሊፍ ስኩን ስለመጣ ሁለት ሐረካ ነበር የሚስበው ግን ማቆሚያ ላይ በመምጣቱ ምክንያት መዱል አዲዱ ሊስኩን ይሆንና ቁል አዑዙ ቢረቢ الناس ብዬ በሁለት በአራት በስድስት መሳብ ይቻላል በላጩና አፍዶሉ በስድስት መሳቡ ነው ሲን የሐምስ ባህሪ ያለባት ቁል አዑዙ ቢረቢ الناس نعم ይሄን ያዙ ሁለተኛ መሊክ الناس መሊክ የሚለው ላይ ምንም ማሻሚና እንትን የሚል ነገር የለውም መሊኪ ስል አልናስ አሊፍ አልወስጥ አሁንም ቢሆን ስላያያዝ እቺ ምን ትደረጋለች እቺ ሐምዘተል ወስሏ አትነበብም ብለናል አልናስም አንልም ለምን
አሁንም ቢሆን ሸዳ ከሷ ከላም ቀጥሎ ሸዳ ለመጣባት ከመጣባት ላመል አሏ ግልጽ አትደረግም እናሳ ምን ትደረጋለች ትጨፈለቃለች ብለናል ትደበቃለች ብያለሁ መሰል ቅድም ትጨፈለቃለች ነው ስለዚህ ይሄን ያዙ ሌላው አናስ ስንል አሁንም ጉናው ሁለት አረካ ይቆይበታል ና ስንል ቅድም እንዳየነው መድሉ ዐሊ ዱር ስኩን ይሆናል በሁለት በአራት በስድስት አፍضሉ በስድስት መሳቡ ነው ብያለሁ ሲኑ የሐምስ ባህር ያለባት ይሄን ያዙ طيب ላም ሸምስያ ናት አል አትነበብም አል የላም ሸምስያና የላም ቀመርያን ፊደላቶች ካገኛችሁ ሸምድዱ ያ ካልሆነ ግን ምን አድርጉ በዚህ ላይ በሰጣችሁ ምልክት ሸዳ ከመጣ ከላም ከአል ከሚለው ቀጥሎ ላም ኢድጋም ትደረጋለች ትጨፈለቃለች ራሷ ላይ ስኩን ከተደረገባት ደግሞ ላሟ ላይ ግልጽ ትደረጋለች ብለናል ሌላኛው ኢላሂና ስንለው ኢላ ሐምዛውን ግልጽ እናደርጋለን ኢላሂና ስንል ሐምዛውን ግልጽ እናደርጋለን ተጨማሪ ደግሞ ላም ፈትሐ አሊፍ ሶጊራ አለች አሊፍ ሶጊራ አለች ይቺ አሁን ፊደሉን ሁለት ነገር ይዛ ነው የምትሄደው ፊደሉን ወደ አራተኛም ተቀይረዋለች ሁለት ሐረካም እንዲሳብ ታደርገዋለች ተመልከቱ ኢላ ነው ኢላ ነበር የሚሆነው እኮ በፈትሐ ነበር ኢላ ነበር ግን እሷ ስለመጣች ምን አደረገው ኢላ አረግ ነው ማለት ኢላ ሳብኩትም ወደ አራተኛው ሙስጥ ኢላሂን ናስ አናስ የሚለው ላይ ተመሳሳይ ነው አመል ላይ ነበብም ኑኑ ሁለት ሐረካ ሸዳው ላይ ይቆያል እንደገና ስድስት እንስባለን በዚህ መልኩ ነው ኢላ አዲስ ነገር ያለ ኢላሂን ናስ ሁለት ሐረካ ያክልሳም ነው ከዛ ሚን ሸር ስንል ሚን ሸር ያንለው ግልጽ እናደርገው ተመልከቱ ግልጽ እናደርገው እናሳ ምን እናደርገዋለን ኢኽፋ እናደርገዋለን ከኑነ አህካም ኑነ ሳኪና ወተኑን ከኑነ ሳኪና እና ከተኑን በኋላ 15 ፊደላቶች አሉ ሲፍ ዳተና ከምጃደ ሸخصን قد ሰማ ኢላ አኺር እነዚህ መጀመሪያ አሁን ተቀስቋቸው ላይ ለምሳሌ መጀመሪያ ላይ ያሉት ነሷድ ነታ ሌሎችም እዚህም ያሉት እነሽን እነዚህ ፊደላቶች ከመጡ ሌሎችም ፊደላቶች አሉ እዩዋቸው እነዚህ ፊደላቶች ከኑነ ሳኪናና ከተኑን በኋላ ከመጡ ኑነ ሳኪና ወይም ተኑኑን በኢድጋምና በኢቅላም መካከል አድርገን እናነባ ነው አፎን በኢዝሃርና በኢድጋም መካከል አድርገን እናነባዋለን ኢዝሃር ግልጽ ማድረግ ነው ኢዝሃር ማለት ለምሳሌ ግልጽ እናደርገዋለን መን አመነ ይሄው ግልጽ አደረኩ ኢድጋም የሚባለው ደግሞ አይየቁሉ ጨፈለኩ በሁለቱ መካከል ላይ አድርገው ማንበል ስለዚህ ሚን ሸር ማንለው ምሸር ማንለው እንሳ ሚን ሸር እዚህ ጉናን ከማስገኘት ጉናን ከመጠበቅ ጋር ማለት ነው ሚን ሸር ይሄን እናደርጋለን ማለት ነው ከዛ እንግዲህ ኑኑን ኢኽፋ እናደርጋለን ሸሪ ስንል ራው ላይ ደግሞ ምን እናደርጋለን ተርቂቅ ይሆናል ለራው ይቀጥናል ለምን ከስራ ሁሉ ስለመጣ ቅድም ላይ ራና ወፈረው ነበር ቢሮብ የሚለው ላይ ለምን ፈታህ ሆኖ ስለመጣ ራ ወደ 14 ግጋቶች አሉ 8 ቦታ ላይ ተወፍራለች አራቱ ላይ ተቀጥናለች ሁለቱ ላይ ማወፈር ማቅጠም ይቻላል ብያለሁ ከዛ ውስጥ አንዱ ከምትቀጥንበት ውስጥ አራቱ ራ ከምትቀጥንባቸው ውስጥ አንዱ ከስራ ሁሉ ስትመጣ ነው ስለዚህ ሚን ሸሪ ነው እንጂ ሚን ሸሪ አንለው ሚን ሸሪ ከዛ ይሄን ካልኩ በኋላ አልወስዋስ ላይ ሰድ አልመቷል አሁን ግልጽ ሆነ ላመል አሉ ቅድም ላይ እኮ አልሆነልን አናስ የሚለው ላይ አልሆነም ነበር አሁን ግን ሆነ ለምን ሆነ መሰላችሁ ቅድም የሰጣዋችሁ ምልክት ነበር ላም ግልጽ የማይደረግበት ምልክት ከአል ከሚለው በኋላ ሸዳ መምጣቱ ነው ብያለሁ ላም ደግሞ ግልጽ የሚነበብበት ምክንያት ላሙ ራሱ ላይ ስኩን ይቀመጣል ብያለሁ ስለዚህ ተመልከቱ አስተውሉ አል የሚለው ላይ ይሄው ስኩን ተቀምጦባታል ዓለም የሚለው ላይ ስኩን ተቀምጦባታል ይሄ ስኩን ምንድን ግልጽ እናደርገዋለን ማለት ነው ስለዚህ ሚን ሸሪ ወስዋሲ ሳይሆን ሚን ሸሪል ወስዋሲ ነው የምንለው ሲኑ እዚሁ ጋር የሐምስ ባህር ያለበት ወስ ነው የምንለው ዋው አሊፍ ስኩን አለ ሁለት ሐረካ ይስባል አሊፍ ስኩን ቀድሞት ፈትሃ ዋው ስኩን ቀድሞት ዶማ ያ ስኩን ቀድሞት ከስራ ከመጣ መደል አስል ይሆናል ሁለት ሐረካ ይስባሉ ወደ መድሉ ዐሊ ዱል ስኩን የሚቀየሩበት ሁኔታ አለ እሱም በስኩን ምክንያት የሚፈጠር መድ ነው ማቆሚያ ቦታ ላይ ስናገኛቸው ነው እንጂ ከዚህ ውጪ ከሆነ ሁለት ሐረካ ይስባሉ ማለት ነው ሳባ እናረግም ስድስትም ከሁለትም አናሰጥንም ከሁለትም አናስበልጥም ማለት አይቻልም ከዚህ ማስፈል ስለዚህ ሚን ሸሪል ወስዋ ከዛ ሲል አሁንም አልመጣ ፊደላቶቹን ከለያችኋቸው የሸምስያና የቀመርያ የሚባሉትን ጥሩ ነው ያ ካልሆነ ግን አልመቷል ስለዚህ አሁንም ላሙ ላይ ስኩን ተቀምጦበታል በዚህ መልኩ ግልጽ አደርጋለሁ አልኸናስ حرف من حروف الاستعلاء ከሚወፍሩ ፊደላቶች አንዱ ነው ኻ ስለዚህ ምን ያክል ይወፍራል ሁለተኛ ደረጃ መወፈርን ይወፍራል ፈትሃ ሆኖ ብቻ ነው የመጣውና
ከሱ ቀጥሎ የሆነ ስኩን የሆነ ፊደል አሊፍ ስኩን ቢጨመርበት ግን አንደኛ ወፍር ነበር። አሁን ግን እዚህ ጋር ኸ ፈትሐ ሆኖ ብቻ ስለመጣ አንደኛ ደረጃ መወፈርን ይወፍራል። አልኸናስ እነዚህን ከዚህ በፊት አይተናቸዋል። ሚን ሸሪል ወስዋሲል ኸናስ ከዛ አለዚ ላይ ነው የምንሄደው። አለዚ ስንል አለዚ አሁንም ላም ነው የመጣው። አል የሚለው አይነበብም። እዚህ ጋር የምትይዙት ነገር ሸዳ ማለት የሁለት የስኩንና የሐረካ ውጤት ነው። አል ሐምዛ ፈትሐ ላም ስኩን አል ላም ፈትሐ ለማለት ነው አለ የሆነበት በዚህ ምክንያት። ስለዚህ ያኒ አለዚ ዛል በምላስ ጫፍና በጥርስ ከሚወጡ ፊደላቶች አንዱ ነው ብያለሁኝ። ስለዚህ ምን ይሆናል? አለዚ ዛሉን ሳብ አደርጋለሁኝ። እዚህ ጋር አለዚ የሚለው ላይ ግን ሐምዘቱል ወስሉ ግልጽ ትደረጋለች። ለምን? መጀመሪያ ላይ ነው የመጣው። አያችሁት አይደል? መጀመሪያ ላይ ነው የመጣው። ቅድም ላይ ለምሳሌ ኢላሂና ስንል አናስ አላልነውም። ለምን? መካከል ላይ ነው የመጣው። ሁለተኛ ነገር ደግሞ ስንቀጥል አይነበብም ሐምዘቱል ወስል። ስናቆም ኢላህን ብለን አቁመን ቢሆን አናስ እንለዋለን። ለምን? መጀመሪያችን ስለሆነ ማለት ነው። አሁንም እዚህ ላይ መጀመሪያ ላይ ስለመጣ አለዚ ሱን እናነባዋለን። አለዚ ዛሉን ሳብ እናደርግ የመላሳችን ጫፍ ከላይኛው ጥርሳችን ጫፍ አድርገን አለዚ ከዛ እዚህ ጋር አሁን ብዙዎች ጋር ይወስዊሱ ይላል። ይወስዊሱ በስኩን አድርገን ይወስዊሱ ነው የሚፈጠርብን። እንደዛ አይደለም። ዩ ያ ዱማ ዩ ነው። ይወስዊሱ ሐምስ ባህሪ ያለ ይወስዊሱ ፊ ተመልከቱ። ይወስዊሱ ፊ መደዱዕ ሁለት ሐረካ ይሰባል። ፊ ሱዱ ሷድ ይወፍራል። ሶስተኛ ደረጃ መወፈርን ይወፍራል። ሱዱ ዳል ደግሞ ስኩን ነው። አሁንም ሱዱ ምን ይሆናል? ሱዱ ስንል ዋው ስኩን አለ ሁለት ሐረካ ይስባል። አሁንም ማለት ነው ሱዱ ሪ ራ ከስራው ነው ሲመጣ ይቀጥናል ብያለሁ። ራ እናቀጥናለን። አናስ የሚለው ተመሳሳይ ነው ከስካሁን ካየነው ጋር አለዚ ይወስዊሱ ፊ ሱዱሪን ናስ እዛ ሚነል ጂነቲ ስንል ሚነል ጂነቲ ተመልከቱ። አሁንም ይቺ ላመል አሏ አል የምትለዋ ማለት ነው ግልጽ ትደረጋለች። ለምን? አል የሚለው ስኩን ተቀምጦበታል። ግን ይሄ እንደ ምልክት ለማታቋቸው ነው እንጂ ፊደላቶቹን ካወቃቸዋቸው ከላመል አል በኋላ የመጣው ጂም ነው። ጂም ደግሞ ከሑሩፍ አልቀመርያ ፊደላቶች ውስጥ አንዱ ነው። ሑሩፍ አልቀመርያ ሲመጣ ደግሞ ላም አል የሚለው ላይ ያለች ላም ምን ትደረጋለች? ል ብለን ግልጽ እናደርጋታለን። ኢዝሃር ትደረጋለች። ይሄንን ተመልከቱ። ከዛ ወናስ የሚለው ተመሳሳይ ነው። ሚነል ጂነቲ ወናስ በዚህ መልኩ አድርገን እናነባቸዋለን ማለት ነው። ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ ማሊኪን ናስ ኢላሂን ናስ። አሁን ልዩነቱን ማሊኪን ናስ ኢላሂን ናስ አልኩት። ስድስት አልሳብኩትም። ያልሳብኩበት ምክንያት ምንድነው? ስላያያዝኩ ስለቀጠልኩ ነው። ሳቆም እስታዩ ማሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋሲል ኸናስ አለዚ ዩወስዊሱ ፊ ሱዱሪን ናስ ሚነል ጂነቲ ወናስ